1 እና 2 ሚሊዮን ብር ካወጣችሁ በኋላ ይሄንን ነገር እኮ አልሰማውም ነበረ ምን አለ ቀድሜ ባቀው እንዳትሉ ዛሬ ስለ ወተት ላሞች እርባታ በጣም ወሳኝ የሚባል ነገር ይዤላችሁ መጥቻለሁኝ። በተለይም ደግሞ አብዛኞቹ ሰዎች የሚቸገሩባቸውም ጭምር ናቸው። ብትሰሟቸውና ብትተገብሯቸው በጣም የተሻለ ነው። ምናልባትም ስራው ላይ እየገባችሁም ይጠቅማችኋል። ለመግባትም የፈለጋችሁ በጣም በጥሩ ሁኔታ ስራው እንዲጀመር ከፍተኛ አስተዋጽኦ ያደርግላችኋል። የመጀመሪያው የምንጀምረው በዚህ በወተት ላሞች እርባታ ላይ ጥሩ ዝርያ መረጣ ላይ ብዙ ጊዜ አታጥፉላችኋለሁኝ እኔ ባየሁት መንገድ ማለት ነው። ብዙ ሰዎች በጣም በጣም ሲያስሱ አያለውኝ። በጣም ብዙ ቦታዎች ሲንቀሳቀሱ አያለውኝ። በጣም ብዙ ሲያጠያይቁና ሲፈላልጉ ለረጅም ጊዜ አያለውኝና ጥሩ የሚባል ዝርያ ምናልባትም 350 ሺህ ብር 400 ሺህ ብር ድረስ አውጥታችሁ አንዲትን ከብት ልትገዙ ትችላላችሁ። ያ ምንም አይነት መስፈርት አይሆንም። ወይም ደግሞ ለምሳሌ አካላዊ ምልክት ወደ 30 የሚጠጉ አካላዊ ምልክቶች አሉ። እነዛን ላሞች አይተን አካላዊ ምልክቶቻቸው ፐርፌክት እኛ የምንፈልገውን አይነት መስፈርት እንኳን ቢያሟሉ ምናልባት እነዛ ዲቃላዎች ናቸውና በተለይም ደግሞ ከዚህ ቀደም አሁን በተወሰነ መልኩ እየተሻሻለን ያለው ነገር ግን ከዚህ ቀደም የተዳቀሉ ናቸውና ምናልባትም ከዚህ ከሀገራችን ላይ ካሉ ከሀበሻ ላሞች ጋር የመዳቀል እድላቸው እጅግ በጣም ሰፊ ነው። ለሀገራችንም ተስማሚ ናቸው ተብሎ ደግሞ የቀረቡት ከአያያዝ ችግር ጋር ተያይዞ እንዲሁም ደግሞ ከአመጋገብ ችግር ጋር ተያይዞ ተስማሚ ሊሆኑ የሚችሉት ከሀገራችን የሀበሻ የወተት ላሞች ጋር ሲዳቀሉ ነው ተብሎ ስለሚታሰብ ምናልባት አሁን ላይ አብዛኛዎቹ ፋርሞች ላይ የምታገኟቸው የሆሊስቲንም ቢሆን የአሻየርም ወይም ደግሞ የነ ጀርሲ ዝርያዎችንም ብትመለከቱ እነ ብራውን ስዊዝን ብትመለከቱ ያሉት እንዳለ ድብልቆች ናቸው ወይም ደግሞ ክሮስ ብሪድ የተደረጉ ናቸው። ሀገራችን ላይ መጥተው ማለት ነው ፒውር ስትሬን አታገኙም። ከዚህ ቀደም አንድ ቪዲዮ ሰርቼላችኋለሁኝ። ስለዚህ ከዚህ ጋር ተያይዞ ብዙዎቻችሁ ከፍተኛ የወተት ምርት ታላቢዎች ብላችሁ ትፈልጋላችሁ። በጣም ብዙ ወተቶችን ሊታለቡ የሚችሉ አይነት ነገሮችን ትፈልጋላችሁ። ነገር ግን ዝርያ በመምረጥ ጊዜ በተለይ ሀገራችን ላይ ሆናችሁ ሀገራችን ላይ ቁጭ ብላችሁ ኢትዮጵያ ውስጥ ቁጭ ብላችሁ ብዙ ጥሩ ዝርያዎችን እየፈለጋችሁ ጊዜያችሁን አታጥፉልላችሁ ነው። ኦልሞስት ሁሉም በሚባል ደረጃ ተመሳሳይ የሆነ የደም መጠን ያላቸው ናቸው ወይም ደግሞ የዘር መጠን ያላቸው ናቸው አገራችን ላይ ያሉት። ምናልባት ልዩነት ያመጣል ብዬ የማስበው አያያዝ ችግር ካለ ተመሳሳይ የሆነ የዘር መጠን አላቸው፣ ነገር ግን የአያያዝ ጉለት አንደኛውን ጥሩ ሆኖ አሳይቶታል። ትንሽ የሚልክ ፕሮዳክሽኑን ትንሽ ጨምሮላቸዋል። ሌሎቻቸውን ደግሞ ተመሳሳይ ሆነው ትንሽ ደከም የቦዲ ኮንዲሽኒንግ ስኮራቸውን በጣም የወረደ ይሆናል። አካላዊ ቁመናቸውን ስንመለከታቸው ይወርዳሉ። የዋጋ ልዩነቱ በዛ መንገድ ሊመጣ ይችላል እንጂ አንደኛው በጣም ፒውር ስትሬን ሆኖ አንደኛው ደግሞ ዲቃላ ነው ብለን አይደለም። ሁሉም ዲቃሎች ናቸው እዚህ ላይ ያሉት ማለት ነው። ምናልባት አሁን ላይ የምትጠቀሙት ሞር ሆሊስቲን የመሆን እድላቸው በጣም ሰፊ የሆኑ ዝርያዎች አሁን ላይ በሴክስድ ሲመን በደንብ እየመጣ ነው። ኮንቬንሽናሉ ስንጠቀምም በተመሳሳይ ግን ወይም ደግሞ ይሄ የጾታ የማይለይ ወንድም ሴትም ሊሆን የሚችልበት አይነት እድሉ ሰፊ የሆነው 50-50 የሆነውን አይነት ዘር ብትጠቀሙ ግን ኦልሞስት የተዳቀለ ነው። ስለዚህ ከዚህ ጋር ተያይዞ ሌላችሁ የምፈልገው ነገር ምንድን ነው፣ እናንተ ጋር ከመጡ በኋላ ብታሻሽሏቸው የተሻለ ነው እንጂ ገበያው ላይ በጣም ምርጥ ነው ብላችሁ የምትገዙት ምናልባት ከላይዋን አየን እንጂ ውስጥ የማምረት እድሏን ወይም ደግሞ የወተት ላምነት ባህሪዋን አይታወቅም። ውስጥ ድብቁን ማንም ማወቅ አይችልም። ምናልባት ከተገዛች በኋላ እርባታ ላይ ገብታ ልታሳይ የምትችለውን ባህሪና ተመግባ ወደ ሰውነት ከዚህ በተጨማሪ ተመግባ ደግሞ ወደ ወተት ምርት የመቀየር እድሏ ጥሩ እናትነት ባህሪ አላት የላትም የሚታወቀው ከገባች በኋላ ነው። ሳትገባ በፊት ግን ግዢ ላይ እነዚህን ካያችሁ እነዚህ ጥሩ ናቸው፣ እንደዚህ የሚሆኑ ላሞች እንደዚህ ናቸው ተብሎ የማወቅ እድሉ በጣም ጠባብ ይሆናል እና ከዚህ ጋር ተያይዞ ምናልባት ልታውቁ የምትችሉት ሆሊስቲን መሆኗ፣ ነገር ግን ምን ያክል የደም መጠን እንዳላት ወይም ደግሞ ምን ያክል ወደ ሆሊስቲን የተጠጋች ነች የሚለው ነገር ማወቅ አይቻልም፣ ወደ ፒውር ስትሬን ማለት ነው። ስለዚህ እነዚህ ላይ ድካም አታድርጉና እርባታችሁ ላይ ከገባችሁ በኋላ የምታስተካክሏቸው ይሆናል። ስለዚህ ከዚህ ጋር ተያይዞ በነገራችን ላይ አንድ መረዳት ያለባችሁ ነገር 100% እንደው እናጠጋ ትንሽ እንቀንሰውና 95% በላይ የሆኑ ሆሊስቲኖችን የምታገኙ ከሆነ ለአያያዝ ራሱ ትቸገራላችሁና እውቀታችሁ ራሱ በጣም በእውቀት የበለጸጋችሁ ልትሆኑ ይገባል። አሁን በምንይዘው አያያዝ እውነት ነው ለሀገራችን ምርጥ ተደርገው ነው የተሰሩት። አሁን በምንይዘው አያያዝ ወይም ደግሞ አሁን ባለንበት የእውቀት ደረጃችን ተመጠነው ነው ሀገራችን ላይ እየቀረቡ ያሉት እነዚህ ሆሊስቲንም ቢሆኑ ዲቃሎቹ ማለት ነው። ስለዚህ ከዚህ ጋር ተያይዞ ምናልባት እንኮ
ፒውር ብሪድ እንኳን ምናልባት እንደ ውጮች መስራት አቅሙ ሊኖረን ይገባል እንጂ ምናልባትም መታ ወዲያው የመሞት እድሏ በጣም ዝቅተኛ ነው። በጠዋትና ማታ እንግዲህ 15 ወይም ደግሞ 20 ሊትር ልትሰጥ የምትችል ፒውር ስትሬን የሆነች ሆሊስቲን ዝርያ እኛ ጋር መታ ምናልባት 10 ብቻ ልትሰጥ ትችላለች። በሽታ ቢመጣ የመቋቋም እድሏ በጣም ዝቅተኛ ይሆናል። ይህንን ታሳቢ አድርጎ ነው የሚዳቀሉት ማለት ነው። ስለዚህ ምናልባት ይህንን እኛ እንቋቋመዋለን ወይ በምን እናስተካክለዋለን የሚለውን ለእናንተ ትችዋለሁኝ። ግን እግረ መንገዱንም ይህንን እንድታስቡት በጣም አስፈላጊ ይሆናል ማለት ነው። በሁለተኛ ደረጃ የምንመለከተው እርባታው ከተፈጠረ በኋላ ጥሩ የጥቂ ሰዓትን ማወቅ ነው። በጣም እነዚህ በጣም ሳይለንት ኪለሮች የሚባሉ ወይም ደግሞ በጣም የእርባታውን ድብቅ ኪሳራ የሚባሉ 1 2 3 ተጠቅስላችኋለሁ ከዚህ በኋላም። ይሄ አንደኛው ነው። ጥሩ የጥቂ ሰዓትን መምረጥ። አንዳንዶች በጣም ያዘገዩታል፣ አንዳንዶች በጣም ያፈጥኑታል። ሲፈጥንም ሲዘገይም የራሱ የሆነ ጉዳት አለው። በጣም ሲፈጥን ጽንሱን የማሳደግ አይነት አቅሟ በጣም የተዳከመ ይሆናል። የምትበላው ምግብ ወይም ደግሞ በእድሜዋ መብላት የምትችል በአንድ ጊዜ መብላት የምትችለው በቀን ውስጥ መብላት የምትችለው የተመጣጠነ መኖ ወይም ደግሞ አጠቃላይ ደግሞ የድርቆሽ መጠን ሊሆን ይችላል። አረንጓዴ ነገር ልትሰጡ ትችላላችሁ። የዛ መጠን ለራሷም ለጽንሷም ሊሆን አይችልም። በጣም ከረዘመ ደግሞ ምናልባት የድብቅ የሆነ የመዳራት ፍላጎትን ልታሳይ ትችላለች። ወይም ደግሞ ሂት ሳይክሏ በጣም የቀዘቀዘ ሊሆን ይችላል። ይሄ ስትረስ ሳይክል የምንለው ወይም ደግሞ የኮርማ ፍላጎቷ በጣም የቀዘቀዘ ላታዩት በጣም ሳይለንት በሆነ መንገድ ልታልፎ ትችላለች። ስለዚህ ከዛሬ ነገ ትመጣለች በሚል እየጠበቃችሁ ወራቶችን ታስቆጥርና ምናልባት የመጀመሪያውን ወልዳ መልሳ እርግዝና መያዝ ባለበት ሰዓት የመጀመሪያውን እንኳን እርግዝና ላትይዝ የምችልበት ሁኔታ አለ። ስለዚህ ከዚህ ጋር ተያይዞ ጥሩ የሆነ የጥቂ ሰዓት የምንለው የጥቂ ወራቶችን የምንላቸው ከተወለዱ ከ14ኛው ወር እስከ 24ኛው እስከ 2 ዓመት ድረስ ማለት ነው። ከዓመት ከ2 ወር እስከ ዓመት ከ4 ወር ፐርፌክት የሚባለው ጊዜ ነው። በቃ ጥሩ የሚባል ጥሩ በተለይ የቦዲ ኮንዲሽኗ ምርጥ ከሆነ አይታችኋት የቦዲ ኮንዲሽን አሰጣጡን እንመለከታለን። ፕራክቲካል ለማሳያችሁ በእኔ እርባታ ላይ ያልመጣልኝም አለ የመጣልኝም አለ እያነጻጸርን በደንብ እንመለከታለን። ነገር ግን የቦዲ ኮንዲሽን ስኮሯ በጣም ምርጥ የሆነ ያ ማለት እርግዝናውን በጥሩ ሁኔታ ጽንሱን በጥሩ ሁኔታ ልታስኬድ የምትችል ከወለደች በኋላ የማትወድቅ ልትሆን ይገባል ማለት ነው። ስለዚህ ከዚህ ጋር ተያይዞ ማወቅ ያስፈልጋል። ሌላው ከውልደት በኋላ ነው። ሌላኛው ደግሞ እኔንም ትንሽ ፈታትኖኝ የነበረው ጉዳይ ነው። ከውልደት በኋላ በአጭር ጊዜ ውስጥ ወደ ኮርማ ፍላጎት ውስጥ ማምጣት ይኖርብናል። ይሄ በዘመናዊ አሰራር ውስጥ እጅግ በጣም ትርፋማ እንድትሆኑ የሚያደርጋችሁ ከወለዱ በኋላ ወዲያውኑ ወደ እርግዝና እንዲመጡ ማድረግ አስፈላጊ ነው። ይሄ እንግዲህ ወዲያውኑ የምንለው ነገር ምንድነው? እንደ አጠቃላይ እንመልከተው እንጂ ላሚቷ ምንድን ላይ ነች ወይም ደግሞ ምን አይነት ሁኔታ ላይ ነች የሚለው ወሳኝነት አለው። ላሚቷ ተጎድታ ባለችበት ሰዓት በማጥባት ሂደት ውስጥ ሊሆን ይችላል፣ በወተት ማምረት ሂደት ውስጥ ሊሆን ይችላል። በጣም ተጎድታ ባለችበት ሰዓት ላይ የኮርማ ፍላጎት ብታመጣም ውጤታማ አንሆንም። በተለይ ከጽንስ መያዝ ጋር ተያይዞ ከተለያዩ ዲፊሸንሲዎች ጋር ተያይዞ እነዚህ የሚኒራል ሰፕሊመንቶች፣ የቫይታሚን የሚኒራል ሰፕሊመንቶች እንደ ልብ በአግባቡ ካልተሰጣቸው በስተቀር በተወሰነ መልኩ በተለይ ከፍተኛ ታላቢዎች ወይም ደግሞ ከዚህ ቀደም ትንሽ ደከም ያለው አቋማቸው ቀዝቀዝ ያለ አይነት ላሞችን ወደ ሂት ሳይክል ለማምጣት ወይም ደግሞ ወደ ኮርማ ፍላጎት ለማምጣት ትንሽ ሊቸግራችሁ ይችላል። ስለዚህ እነዚህ ነገሮች በደንብ ማስተካከል አስፈላጊ ነው። ከውልደት በኋላ እንግዲህ በትንሹ 60 ቀን ከ60 ቀን በፊት አይቻልም። ከ60 ቀን እስከ 90 ቀን ድረስ ባለው ጥሩ የኮርማ ፍላጎት ማምጣት ያለበት ጊዜ ነው። ይህንን ጊዜ ካለፋችሁ አሁንም ጊዜ እዚህ ጋር ማወቅ ያለባችሁ ነገር ምን ቴስት ለማድረግ ነው። ትይዛለች አትይዝም ራሱ አልታወቀም። ስለዚህ የመጀመሪያ ሙከራችንን የምናደርገው በ2 ወር ውስጥ ቢሆን ጥሩ በተለይ ደግሞ ጥሩ የማገገም አይነት ባህሪ ካላት መልሳ ኮርማ ፍላጎት ታነሳለች። ይሄ የማህፀን መሸብሸቡ በጥሩ ሁኔታ ከሄደላት በተለይ ከመውለድ አለመቻል ጋር ችግር ያልገጠማት አይነት ወይም ደግሞ ጥሩ የፕላሴንታ ወይም እንግዲህ ልጅ ወዲያው የወረደላት በአግባቡ ሙልጮ ብሎ ይወጣላት። ከዚህ በተጨማሪ ደግሞ ከወለደች በኋላ በየጊዜው የተለያዩ ፍሳሾች ይኖራሉ። እነዛ ፍሳሾች በአግባቡ ከሰውነቷ ውስጥ መውጣቱ ከመዋለጃ አካል ውስጥ መውጣቱ የመዋለጃ አካል እንደ አዲስ ራሱን ማዘጋጀት በሚችልበት ይሄ በዋነኝነት ሌላ ምንም አይደለም፣ መኖ ያስፈልጋቸዋል። የተመጣጠነ መኖ 2 ነገር እያስኬደች ነው። እሷም እያገገመች ነው፣ የወተት ምርትም እየሰጠች ነው። ሁለቱንም ሜንቴን አድርጎ ለመቀጠል ግድ የመኖ ጉዳይ በደንብ አስፈላጊ ይሆናል ማለት። ስለዚህ የወተት ላሞች ከ60 ቀን እስከ 2 ወር እስከ 3 ወር ድረስ ባለው መልሰው የኮርማ ፍላጎትን ማንጣት አለባቸው። እዚህ ጋር የኮርማ ፍላጎት መጥቷልና ከፈለጋችሁ በኮርማም ሊሆን ይችላል ወይም ደግሞ በበሬ ማዳቀልም ሊሆን ይችላል። ከዚህ በተጨማሪ ደግሞ
አርቲፊሻል ኢንሲሜሽን ሜትድም ልትጠቀሙ ትችላላችሁ። በኤአይም ልትጠቀሙ ትችላሉ። በሰው ሰራሽ በተፈጥሯዊ መንገድም ልትጠቀሙ ትችላላችሁ። ትይዛለች አትይዝም የሚባለው ገና ድጋሜ ሂት ሳይክል ላይ ከመጣች አልያዘችም ማለት ነው። አስቡት እንግዲህ በሁለት ወር እንኳን ብትሰጡ መልሳ ልታሳይ የምትችለው ከ18ኛ ቀን እስከ 21ኛ ቀን ድረስ ባለው ነው መልሳ። ስለዚህ ጊዜ እየበላን ነው ማለት ነው። በጣም ጊዜ እየበላን ነው። ስለዚህ ከዚህ ጋር ተያይዞ እነዚህ ነገሮች ከግምት ውስጥ ማስገባት እጅግ አስፈላጊ ይሆናል። መልሰው ወዲያ ወደ እርግዝና መክተትም የኛ ኃላፊነት ይሆናል። ይህንን ካላወቃችሁ ቢዝነሱ ትንሽ ሊቸግራችሁ እንደሚችል ማወቅ አስፈላጊ ይሆናል። እዚሁ ጋር አስተካኬ አንድ ነገር ለማንሳት ያክል ጥቂ ሰዓቱንም ማወቅ አስፈላጊ ነው። ይሄም በድጋሚ እኔን የፈተነኝ ነው። ለምሳሌ ኦቭሌሽን ወይም ደግሞ ይሄ የእንቁላል ማኮርቻ ይባላል፣ በአማርኛ ማኮረት ይባላል፣ ወይም ደግሞ እንቁላልን የመልቀቅ ጊዜ ማለት ነው። በተለይ እንቁላል የሚመረትበትና እንቁላል የሚለቀቅባቸው ጊዜያቶች ሰዓቶች አሉ። ለምሳሌ የመዳራት ፍላጎት ከታየበት በጣም ምርጥ የሚባለው ሰዓት ከ12 ሰዓት እስከ 18 ሰዓት ድረስ ባለው ይቆያል። መዳራት ፍላጎቱ ራሱ ከ12 ሰዓት እስከ 18 ሰዓት የመዳራት ፍላጎት በአማካኝ ይቆያል ማለት ወይም ደግሞ ኮርማ እየፈለገች ይህን ያክል ሰዓት ትቆያለች ማለት እናንተ ኮርማ ካሳየችበት ሰዓት ጀምሮ ለተከታታይ ከ6 ሰዓት በኋላ ባለው ቢሰጣት እጅግ በጣም ጥሩ የሚባል ሰዓት ነው። ቆይታው ግን እንዳልኳችሁ 18 ሰዓት ነው። ቆይታው በጣም የምትቀዘቅዝበት ሰዓት ይኖራል፣ በጣም የምትነቃቃበት ሰዓት ነው። በሁለቱም አይመከርም። ለምሳሌ በጣም የምትቅበዘበዝበት ሰዓት ወይም ደግሞ በጣም አስቸጋሪ በምትሆንበት ሰዓት የመጀመሪያው ለምሳሌ እናንተ የበረቱ ተንከባካቢ የምትሆኑ ከሆነ ወይም ደግሞ ላሞቹን የምትቆጣጠሯቸው የምትንከባከቧቸው እራሳችሁ ከሆናችሁ ድንገት የመጮህ ባህሪ ታሳያለች። ኮርማ መውጣት ትፈልጋለች፣ ሌሎች ላሞችን ታስቸግራለች። በጣም መጮህ፣ አለመብላት፣ አለመጠጣት ወዲያው ይጀምራታል። በዛን ሰዓት ላይ ወዲያው አስመጥታችሁ ዘር ማስጠጥ አይቻልም። ያ እንቁላል እየተመረተ ያለበትም ወይም ደግሞ እያኮረተች ያለችበት ኦቭሌት እያደረገበት ያለበት መጠን ነው፣ ጊዜ ነው። በዛ ጊዜ መስጠት አይቻልም። እንዲሁም ደግሞ በጣም ተረጋግታችሁ ረስታችሁት ባለሙያታችሁ ቆይታችሁ ደግሞ መጨረሻ ላይ መስጠት ማያዋጣም። መካከለኛ የሆነ ጊዜ ላይ ቢሰጣት ከጀመረችበት ወደምጨርስበት አካባቢ ድረስ ባለው ወደ 6 ሰዓት 7 ሰዓት አካባቢ ላይ ቆይታ በኋላ ቢሰጣት በጣም የተሻለ ዘር የመያዝ ብቃት ይኖራታል ወይም ደግሞ አቅም ይኖራታል። እርግዝና የመፈጠር እድሉ ሰፊ ይሆናል ማለት ነው። ሌላው ከዚሁ ጋር ተያይዞ አንድ ማንሳት የምፈልገው ነገር ምንድን ነው? ከዚህ ከወተት ምርት ጋር ተያይዞ ብዙ ውስብስብ ነገር እንደሌለው ማወቅ አስፈላጊ ነው። እንግዲህ የጄኔቲካል ጉዳይ ይኖራል፣ የዘር ጉዳይ ይኖራል። ብዙዎቻችን ገዝተን ነው የምንጀምረው። ጊደርም ልገዙ ትችላላችሁ፣ የወለዱትም ገዝተው ሊጀምሩ ትችላላችሁ። ነገር ግን እንደ ትልቅ አይነት ቅድም እንዳልኳችሁ ዝርያውን ማግኘት የማንችል ከሆነ ከፍተኛ የወተት ምርት ልናገኝ አንችልም። እኔ ብዙ ፋርሞች ላይ የመጎብኘት የማየት እድሉ ገጥሞኝ ነበርና አቋማቸው በጣም ፐርፌክት የሚባል ቅድም ያነሳውላችሁን እዚህ ጋር ልደግምላችሁ ነው። መስፈርቶችን የሚያሟሉ አይነት ስታዩቸው ጥሩ የወተት ላምነት ባህሪ ያላቸው አቋም ያላቸው ሲታለቡም ደግሞ ይሄ የጡት ወሻቸው አዘረጋግ ዘንጋቸው የጡት ዘንግ ራሱ አቀማመጡ አደራደሩ ልክ ውጪ ላይ ስታዩት የነበሩትን አይነት ላሞች የሚደግሙ አይነት ብዙ ዝርያዎች አሉ። ነገር ግን ያላቸውን አቅም የመጠቀም አይነት ብቃታችን በጣም ዝቅተኛ ነው ብዬ አምናለሁ። የተለያዩ ኤክስፐሪመንቶችን ሰርቼ የነበረ ሙከራዎችን አደርጋለሁ። ላሞችን እየመረጥኩኝ የመጨረሻ የወተት የማምረት አቅሟን እስከ ማየት ድረስ ደርሻለሁና አገራችን ላይ ብዙ ውስብስብ ነገር ላሚቷ የወተት የማምረት አቅም ካላት በየቀኑ በትንሹ ከግማሽ ሊትር እስከ 1.5 ሊትር ድረስ የመጨመር አቅም አላቸው። እኔ ባየሁት እንግዲህ በእኔ አቅም ነው። በደንብ ደግሞ ከኔ በላይ ብሰሩ ደግሞ የተሻለ የመጨመር አቅም አላችሁ። በአንድ ቀን ነው የምላችሁ። ዛሬ ላይ አመጋገባችሁን ብታስተካክሉ ነገ ላይ የወተት ጭማሪ ታያላችሁ። ይሄ እርግጥ ነው። ስለዚህ ልክ ረጅም ጊዜ የሚፈጅ በ2 ወር በ3 ወር ልዩነት ውስጥ አመጋገብን አስተካክላችሁ በ2 ወር በ3 ወር ልዩነት ውስጥ ለውጥ እንዲመጣ አድርጋችሁ እንዳታስቡ። ቢያንስ በ24 ሰዓት ልዩነት ውጤት የመምጣት እድሉ በጣም ሰፊ ነው። አመጋገባችን እናስተካክል። ለወተት ላሞቻችን የምናመርታቸውን መኖች የምንገዛቸውን መኖች ኳሊቲዎቻቸውን በደንብ ማወቅ አስፈላጊ ነው። ምናልባት እጅክ ላይ ወይ እጅሽ ላይ የያሻቸው ላሞች ፐርፌክትና ምርጥ የሚባሉ ሊሆኑ ይችላሉና ስለዚህ ከዚህ ጋር ተያይዞ ከዚህ ከፊድ ኳሊቲ ጋር ወይም ደግሞ ይሄ ኮንሰንትሬትድ ፊዱን ኳሊቲውን ከመጠበቅ ጋር ተያይዞ አማውንቱን ሴት ከማድረግ ጋር ተያይዞ ወይም ደግሞ ይሄ በቀን ምን ያክል ታልባ ምን ያክል ደግሞ ኮንሰንትሬቱን መጠቀም አለባት የሚለውን ነገር ከግምት ውስጥ ብታስገቡ በጣም የተሻለ ነው። እዚህ ላይ አንድ መጨምረው በስተመጨረሻ ምንድን ነው ከዚህ ከካፍ ማኔጅመንት ጋር ተያይዞ ወይም ደግሞ ከዚህ ከጥጆች አያያዝ ጋር ተያይዞ ይሄም በጣም የሆነ
ኪሳራ ሊያደርሱብን የሚችሉ ወይም ደግሞ ከኪሳራ ምድቦች ውስጥ የሚታይ ነው። ስለዚህ ከዚህ ጋር ተያይዞ ጥጃው ከማውለዷ ወይም ደግሞ ይሄ የካልቪንግ ፔን የሚለው ካልቪንግ ፔን ወይም ደግሞ ይሄ የመዋለጃ ቤት ወይም ደግሞ መዋለጃ ስፍራን ከማዘጋጀት ይጀምራል። ከዚህ ቀደም አንድ ቪዲዮ ሰርችላችሁ ነበረ። ካልቪንግ ፔን ወይም ደግሞ የዚህ የመዋለጃ ቦታ ማዋለጃ ክፍል ብለን የምንጠራው ያንን ከማዘጋጀት ጀምሮ ይሄ ከመውለዷ እንግዲህ 15 እና 20 ቀን ጀምሮ ብታስገቧት እዛው ውስጥ መንከባከቡ ጥጃውም ደግሞ እዛው ውስጥ ይወለድና እነዛን ከበሽታ መከላከል ጋር ተያይዞ አብዛኛዎቹ ጥጆች የሚሞቱባቸው ምክንያቶች በኢንፌክሽን የተነሳ ነው። ስለዚህ እነዚህን ኢንፌክሽኖች የምንከላከልባቸው አይነት ፕሮሲጀሮችን አዘጋጅተን ቅድመ ተከተሎችን እየተከተልን መሄድ ይኖርብናል። ስለዚህ ጥጆች ከተወለዱ 2 ቀን 3 ቀን በኋላ የሚሞቱ በጣም ብዙ እርባታዎች ላይ በጣም የተለመዱ ናቸው። በጣም ብዙ ያሉኝንም ኤክስፔሪንሶች ነግሬያቸዋለሁ። ከዚህ ጋር ተያይዞ እንግዲህ ጥጆችን የመሞት አይነት መጠናቸውን መቀነስ ያም ደግሞ በጥጃ አያያዝ ውስጥ የሚመደብ ነው። ስለዚህ ከዚህ ጋር ተያይዞ ጥጆቻችንን እንዴት እናሳድጋለን? ጥጃ ከተወለደ ዝም ብሎ ያድጋል ማለት አይደለም። የመሞት እድሉ እንደው በጣም ሰፊ ነው። 70-80% የመሞት እድሉ ሰፊ ነው ከተወለደ በኋላ ማለት ነው። ስለዚህ በዛች በተጣበበ አይነት የመኖር እድል ውስጥ አያያዛችንን በደንብ አሻሽለን ያንን ማሳደግ ምናልባትም ከሳምንታት በኋላ ጥጃው ሙሉ በሙሉ የበሽታ የመከላከል አቅሙን ጨምሮ ጠንክሮ ራሱን እስኪችል ድረስ ባለው ከዛ በመቀጠል ደግሞ ይሄ የሩመን ፈንክሽኖች ወይም ደግሞ እነዚህ ሩመኑን ራሱ ዲቨሎፕ እንዲያደርግ ወይም ደግሞ እንዲያሳድግ የማነቃቃት ስራ ወይም ደግሞ በፍጥነት የሆድ ዕቃ ስራ መጀመር ሊሆን ይችላል። ከማመንዠግ ጋር ተያይዞ እነሱ ነገሮች እንዲጀምር የጥጃ አያያዝ ላይ በጣም ወሳኝነት አለው። አድጎ ወዲያው ዘር እንዲፈልግ ወንድ ከሆነም ወደ ማኮላሸቱና ወደ ማድለቡ ስራ ውስጥ እንዲገባ፣ ሴትም ከሆነች ደግሞ አድጋ ወደ የጥቂ ፍላጎቱን በጊዜው ጀምራ ጊዜውን ጠብቀን ደግሞ እኛም ዘር እንድንሰጥ የሚያደርገን ነው። ስለዚህ ከጥጃ አያያዝ ጋር ተያይዞ ይህንንም ከግምት ውስጥ መግባት ያስፈልጋል። ሰላም።